ሽብርተኛው የትግራይ ወራሪ ቡድን በእኩይ ቅዠት ህልም ተነሳስቶ ያማራና አፋር አንዳንድ አካባቢዎችን ወረራ ፈጽሟል። ይህ የሽብርተኛ ቡድን ታዲያ ለወራትም ይሁን ለሳምንታት በወረረባቸው ቦታዎች አሳፋሪ ድርጊቶችን ፈጽሟል። ማህበራዊ ተቋማትን ዘርፏል፣ የቀረውን አውድሟል። ከህፃናት እስከ አዛውንት ከዚህም አልፎ ዓለም በቃይ ብለው የተቀመጡ መነኩሴዎችን አስገድዶ ደፍሯል። አይጥ ለሞቷ የድመት አፍንጫ ታሸታለች ሆኖ ነገሩ ይህ አሸባሪ ቡድን በጀግኖች የሀገር መከላከያ ሰራዊት አማራና አፋር ልዩ ኃይል ፋኖና ሚሊሻ ያሳረፉበት የጀግና ቅጣት መቋቋም ተስኖት በርካቶች ሞተው በርካቶች ቁስለኛ ሆነው እድል የቀናው እግሬ አውጪኝ ብሎ ፈርጥቷል። አሁንም ድረስ እንደ ብዱሻ መዳረሻው ጠፍቶበት ከቦታ ቦታ ነፍሱን ለማትረፍ የሚናወዝም ይገኛል። አላማ ቢሱ አሸባሪው የትግራይ ወራሪ ቡድን በሸዋሮቢት ከተማ በገባበት ወቅትም የተለመደ የሰይጣን ተግባሩን ሲያደርግ ቆይቷል። ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁ አድማጮቻችን። በሸዋሮቢት ከተማ አሸባሪው የትግራይ ወራሪ ኃይል በገባበት ወቅት ስለፈጸመው ኢሰብአዊ ድርጊቶች በ13 ዓመት ህፃን ላይ ያደረሰውን ጥቃት በማንሳት ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁን ሁኑ። ቡድኑ ሸዋሮቢት ከተማን ለመውረር በተቃረበበት ወቅት የአካባቢው ነዋሪዎች በሽብር ቡድኑ ጥቃት ሰለባ ላለመሆን አንዳንዶች በአቅራቢያቸው ወደሚገኙ አካባቢዎች አንዳንዶች ደግሞ ዱር ቤቴ ብለው ቆይተዋል። ቀናቶች እየተቆጠሩ በሸሹበት ወቅት ህይወታቸውን ለማቆየት የሚያስችላቸውን እህል ውሃ ሲያጡ በዚህ ወቅት ምግብ የሚያገኙበትን አማራጭ አስባሉ። ያላቸው አማራጭ ግን ጠላት የተቆጣጠራት ሸዋሮቢት ከተማ ነበረች። ሸዋሮቢት ከገቡ በኋላ ምግብ ማግኘት ቢችሉም ከስጋት አልዳኑም። ይባስ ብሎ በየቤቱ የሚገኙ ሴቶች እየተለቀሙ የጭካኔ በትራቸው ሰለባ ሆኑ። ከነዚህ መካከል መልከ የ9ኛ ክፍል ተማሪ የሆነችውና የ13 ዓመቷ ታዳጊ አበባ መላኩ አንዷ ናት። በነገራችን ላይ አድማጮቻችን የባለ ታሪካችን ስም ለደህንነቷ ሲባል የተቀየረ መሆኑን እናሳውቃለን። አበባ እናቷ ሰው ቤት እንጀራ በመጋገር ልብስ በማጠብ እሷንና ታናሽ ወንድሟን እንደምታሳድግ ስለምታውቅ ይህንን ድህነት ቀንበራሽ ቀንጥራ የምትጥልበት ትምህርቷ እንደሆነ በማሰብ በትምህርቷ የማትደራደር ጎበዝ ተማሪ ናት። ታዲያ በወራሪ ኃይሉ የደረሰባትን ጥቃት እንዲህ ስትል በማይነጥፉ ቃላቶቿ ታናለች። በገቡ በትንሽ ቀን ሆኗቸዋል። ሳምንት አካባቢ ሆኗቸውና ከሸሸንበት ቦታ ሰው አይነኩም ምናምን ሲሉን ተመለስን። እውነትም ግን ሰው አይነኩም ነበር። ያው ያሸነፉ ሐሳባቸው ወደፊት መሄድ ስለነበረ ሰው አይነኩም ቃማ ይዘርፉ ነበር። ግን የዛን ጊዜ ልክ ከዛ መሸነፋቸውን ሲያውቁ ነው ሴቶችን መድፈር፣ ዕቃ መሰባበር፣ በር መስበር ምናምን የጀመሩት። ልክ በቃ እንደተሸነፉ ሲያውቁ የዛን ቀን ከቤት ወጥቼ ማይተውኝም አያውቁም። ሴት ካዩ ቀጥታ ነው የሚወጡ። ከዛ አቤት ተቀምጬ ነበር። መጡ በጊዜ ልክ በጊዜ ሲመጡ አላሰብኩትም። በቃ ድንገት ነበር የመጡብኝ። ራት እየበላን ነበር። መነሳት አልቻልኩም። አዩ በቃ ገቡ። ቤት ሲገቡ ገቡ። ወደ ቤት ወርቅ የለም ሽጉጥ የለም የባለስልጣን ቤት ነው ምናምን አሉ። ኧረ አይደለም ምናምን አለቻቸው። ማይና ቲቪ ያየው ነበርና ሰላም ተስፋዬን ሲያል እንዴ አንቺ ሰላም ተስፋዬን ትመስያለሽ ትግሬ ነሽ እንዴ አለኝ። ኧረ አይደለም እኔ ትግሬ አይደለም ስለ አይ አንቺማ ትግሬ ነሽ አንቺ ዛራችን ነሽ አንቺ እንዲዘን ነው ምንሄደው አለኝ። እንዴ እኔ እናቴም አባቴም ወሎዬ ናቸው እኔ አማራ ነኝ እኔ ትግሬ አይደለሁም አልኩት። ከዛ አይ አንቺማ ዛራችን ነሽ አንቺ እንዲዘን ነው ምንሄደው አለ እየሳቀ። ከዛ የቀልዱን ምናምን መስሎኝ ነበር። ወጣና ሄደ። 3 ናቸው የመጡት። ከዛ ልክ ያን ጊዜ ሰው ምናምን የሚነካው አልመሰለንም። ያን ጊዜ መሸሽ ይችል ነበር። ከዛ ልክ 5 ሰዓት አካባቢ ላይ በር መቆርቆር ጀመሩ። ከዛ ዝም አላቸው። ከዛ በቃ ቀጥታ በሩን ገልብጠው ነው የገቡት። ከዛ ልክ ሲገቡ ላይ ወጥቼ ነበር ፎቅ መጀመሪያ ቤትም አልገቡ። ፊት ለፊት ቤት የተወሰደች ልጅ ነበር የመጀመሪያ እሷን ወስደው ነግራቸዋለሁ የፎቅ እንደማያደር። ከዛ ፎቅ ነው የመጡ። ቀጥታ ሲመጡ ቁጭ ብያለሁ። ፊቴን እንኳን አላየኝም። በጊዜ ስላየኝ ተነሽ ነው ያለኝ። በቃ ተነሽ ሲለኝ አጠገቤ እዚህ ምድር ስለሚፈትሹ ብለው ስልካቸውን ላይ ነበር ያረጉት። ከዙጥ ይሸሽተው የመጡ ነበሩ እና 10 ምናምን ስልክ ነው ሁሉንም በፌስታል ነበር የተቀመጠው እንዳለ ከነ ፌስታሉ ብድግ አድርጎ እኔ ነው ተነሽ ያለኝ። ከዛ ተከተይኝ ሲለኝ አማራጭ የለኝም ተነሳሁ። ከዛ ያደረኩት ጫማ ባዶ እግሬ ነበርኩኝ። ዝም ብዬ አንደኛውን እግር ጫማ 2 አይነት እግር ነው ጫማ እንኳን ያጠለኩት አድርቄ ቀጥታ ብድግ ነው ያልኩት። ከዛ ተከተይኝ አለኝ። ወረድን። ከዛ የቀሩት እዚህ የነበሩት ወንዶቹን መደብደብ የጀመሩ።
እነሱ እንደበደቡ እነሱን ሲደበድቡ እንዳላይ እነሱ እንዳያስጥሉኝ እኔን ውጭ ነው ይዞኝ ቆመ። ውጭ ይዞኝ ቆመ። ደበደቡ እነሱ እንዳያስጥሉኝ እንኳን ተደብድበው በሩን ቆልፈው ቁልፉን ውጭ ጥለው ነው እኔን ወሰዱ። ከዛ እኔን አወጡኝ መጀመሪያና ወደ ላይ ነው ሄዱት። ከዛ እኔን ይዘው ሌሎች ህፃናትን አወጡ። በጣም ብዙ እኔ ከኔ የሚያንሱ ከኔ የሚበልጡም አሉ። ከዛ ሁላችንን ካወጡ በኋላ ባጃጅ ተራው ጋር ስንደርስ እየሄደን ትልልቆቹን እንዳለ ሆቴል ነው ያስገቧቸው። ሆቴል ያስገቡና እኛ መኖሪያ ቤት 02 መስጊዱ አካባቢ እኛ መኖሪያ ቤት አስገቡን። መኖሪያ ቤት ሲያስገቡን ምንም ያደርጉናል ብለን አላሰብንም። በቃ ብዙም ስለሆነን አስገቡን፣ ቆለፉብን፣ ይሄዱ። በቃ አልመጡም። ከዛ ተመልሰው በሁለተኛው ቀን ወደ 10 ሰዓት አካባቢ መጡ። ከዛ መጥተው ከፈቱ፣ ይዘውን ሄዱ። 03 ጭፈራ ቤት አለ፣ እሷ ጋር ነው የወሰዱን። አማራ ናት እሷ። ከዛ እሷ ጋር ወሰዱን። እሷ እንደዚህ ሴቶች ምናምን እያስገባች ያልጋ ብር ትቀበላለች ከነሱ ማለት ነው። ምግብም ታበስልላቸዋለች። ከዛ ልክ እሷ ጋር ወሰዱን፣ አስገቡን ምናምን። የዛን ቀን እኛ አትሄዱም መሽቷል እዚሁ ነው የምታድሩ ስትለን ለካ ከነሱ ጋር እሷ ተስማምታለች። መጀመሪያ እኛ ለኛ አስባልን ምናምን መስሎናል። ከዛ በቃ እናንተማ አትሄዱም ዛሬ በዚህ ሰዓት ሴት ልጅ ወደ ውጭ አይወጣም ማለች። 5 ሰዓት አካባቢ 4 ሰዓት ይላል። ከዛ አትሄዱም ስትለን እኛ በቃ ለኛ አስባልን ስለመሰለኝ እኛ ማንሄድም ማለት። ከዛ እንሄድም ስንላት አሳይችን፣ ክፍል ወሰደችን። ብዙ ነን ሁላችንም። ከዛ ገባን። እዛ በሩ አይዘጋም፣ የተሰባበረ ነው። በሩ ክፍት ነው። አንድ አልጋ አለ። እዛ ገባን። ከዛ በቃ ሁሉም ሰከሩ እንዳለ ሰክረዋል። ከዛ እየመጡ በቃ የሚፈልገውን እያወጣን ነው ይገባሉ። የሚፈልጉትን ሴት አውጥተው ይሄዳሉ። ከዛ በቃ 2 ቀረን እና ጓደኛዬ ቀረን። ከዛ በቃ መጀመሪያ እሷን ወሰዷል። ብቻዬን ቀረሁኝ። እኔ በሩ ክፍት ነው። ከዛ በቃ መጣው። ከዛ እኔን ወሰደኝ። እዛ በግቢ ውስጥ ያለው ጩኸት የሚያስጠላ ነው። በቃ እንደዛ ያጭ ቀን ነጋች። ከዛ የዛን ቀን በ20 ደብረሲና ይዘው ሊሄዱ ነበረ ጧት። ከዛ ደብረሲና ሊወስዱኝ ሲሉ አልተመቸም ነበረ። ከዛ አደርን። ከዛ በ21 ጧት ላይ በቃ ተነሱ፣ ደብረሲና ነው ዛሬ ምን ሄደው አሉ። ከዛ እየተነሳን አካባቢ በሩ በጣም በኃይል ተደበደበ፣ የውጭ በር። ከዛ ሁላችንም ደንግጣ፣ እነሱም ደንግጠዋል። ህገወጥ ስለሆነ የሚያደርጉት ነገር ደንግጠው በሩ በኃይል ተደበደበ። ከዛ ሲገቡ አለቆቻቸው ናቸው። እዚህ ምን ትሰራላችሁ ምናምን አሏቸው። ከዛ በቃ እኛንም አይዟችሁ የስራው ባህሪ ነው፣ የስራው ጸባይ ነው፣ ፊታችንን እንኳን አላዩትም፣ የስራው ጸባይ ነው ብለው ጫማቸውን እንኳን ሳያጠልቁ ልጆቹን እንደዚህ ሸሚዛቸውን የጎተቱ ነው በባዶ እግራቸው ወሰዷቸው። እነሱን ሲወስዱልን እኛ መጣ። በሰዓቱ የነበረው በጣም ብዙ ሴቶች አሉ። አቅመ ደካሞችን ሳይቀር እየደፈሩ አሁን ቤተክርስቲያን ጸበል ይወደቁ አሉ፣ መነሳት የማይችሉ ለ5 ለ6 እየደፈሯቸው ማለት ነው። እንግዲህ አቅመ ደካሞችን እነሱ ለነጻነታቸው አይደለም የሚዋጉት። ሲጀመርም እንደማያሸንፉም ያውቁታል። እንደሚያሸንፉ ቢያውቁት እንዴት ሴትን አሮጊትን ቢያንስ እንዴት እንደዛ ያደርጋሉ? ብዙ ህጻናት ነው ያሉት። የ7 ዓመት የ8 ዓመት ልጅ እንግዲህ እንደዚህ ማድረግ ማለት እነሱ እንስሳት እንደሆኑ ቅንጭላታቸውን እንደማያስብ ያስታውቃል እዚህ ላይ። እና እነሱ ይሳደባሉ። እናንተ የአብይ አህያ ናችሁ ሲጀመር ነው የሚሉት። እናንተ የአብይ አህያ ናችሁ፣ ነፍጠኛ ናችሁ እናንተ እያለ እየደበደበ ነው ሲወስደን ለራሱ። እንዴ አንተ እናት የለህም እህት የለህም ተውን በቃ ልቀቁን እንሂድ ወደ ቤተሰቦቻችን ስንላቸው በጣም ብዙ የተመቱ ጓደኞች አሉን ከኛ ከተወሰዱት ማለት ነው። እና ሳደባሉ። ስድባቸው በቃ የአብይ አህያ እናንተ አህዮች ናችሁ ሲጀመር፣ የእሱ አህያ ናችሁ እሱ አህያ እናንተ አህያ። በቃ ስድባቸው ሁላ አህያ ነው። ሲሳደቡ ስድባቸው እንደዛ እየደፈሩ ለራሱ እየተማቱ እየተሳደቡ ነው እንደዛ ሲያደርጉ የነበረውና በጣም የሚያሳዝኑ ናቸው እነሱ። አበባ በተወሰደችበት ወቅት ወላጅ እናቷ ልጄን አትወሰዱ ስትል የተማጸነቻቸው ቢሆንም በዚህ ወቅት ግን የነሱ ምላሽ ከፍተኛ ድብደባ ነበር። ከዚህ ህመም በተጨማሪ ልጇ በእነዚህ ጨካኞች መወሰድ ከፍተኛ ጭንቀት ፈጥሮባት እንደነበረም ትናገራለች። እኔን ውስጥ አስገብቶ ቆልፎብኝ ነበር ሄደው። በማግስቱ ውስጥ ይከፈትልኝ ልክ በሁለተኛው ቀን ከተከፈተልኝ በኋላ ህፃኑን ልጅ አዝዬ እሷን መፈለግ ነው የጀመርኩት። በቃ መፈለግ ነው የጀመርኩት። ስፈልግ ግን እያለቀስኩ ነበር። አጋጣሚ በጣም እያለቀስኩ ነውና ከነሱ አባል የሆነ አንድ ሰው አገኘኝና አቺ ምንድነው ታለቅሽ በማለት ሲጠይቀኝ አረ ልጄን ትግሬ ወስዶብኝ ነው። እኔ ትግሬ እንደሆነ አውቃለሁ ሲጀመር እሱ ማለት ነው። አልፈራውም እንኳን ይገለኛል ብዬ እንኳን ሳልፈራ ልጄን ትግሬ ወሰደብኝ ስለው እሱ በጣም ደነገጠ። ተይ አንቺ የምታወሪው ነው አውቀሻል እንዴ? ትግሬ ጭራሽ እንደዚህ አያደርግም። ስንት አመቷ ነው ሲለኝ አሁን 13 አመቷ ነው፣ ወደፊት ነው 14 አመት ነው የሚሞላት ስለው ይሄማ ኦነግ ነው እንጂ እንደዚህ ያደረገው የኛን ስም ለማጠልሸት የኛን ስም ለማቆሸሽ ብሎ የኛን ቋንቋ ተጠቅሞ ወይም
እነሱ ናቸው እንጂ በጭራሽ ትግሬ የአማራን ህፃናት ወስዶ አያሳቅቅም፣ አይገልም ወይም አይደፍርም፣ እናንተንም አያስለቅስም። ምናልባት የኛን ስም ለማጠልሸት ይሆናል ሲለኝ አላውቅም፣ ግን ልጄ የለችም አልኩት። ማፋለግ ጀመረ። እኔን ሲያፋልገኝ ሞተር ሳይክል ነበረው አጋጣሚ ልጄን አዘልኩና ሞተሩ ላይ ወጣው። እሱም ወጣ። ስንፈልጋት ጧት 11 ተኩል የጀመርኩኝ ማታ 11 ተኩል ድረስ ፈልግናት ከሱ ጋር። ግን መንገድ ላይ የሚለኝ አንድ ነገር ብቻ ነው፣ አይዞሽ ትገኛለች፣ ትግሬ እንደዚህ አያደርግም፣ የኛን ስም ለማጠልሸት ሌላ ብሔር ነው የሚሆነው ነው የሚለኝ። ሌላ ነገር አንቺ እንዲነሽ ሁላ እንኳን አይለኝም። ከዛ በኋላ መሸ። እሱም ወደ ስራው ተመለሰ። እኔም ቤቴ መጣሁ። ምግብ አልበላም፣ እንቅልፍ አልተኛም። ህፃኑ ልጅ ራሱ እህቴ አትመጣም እናቴ ሲለኝ አሁን ትመጣለች፣ ምግብ ሰርቼለት እህቴ ሳትመጣ አልበላም ነው የሚለኝ። የተሰራለት ምግብ ለ3 ቀን ያደረው ጡት ብቻ እየጠባ እኔን ብቻ እየጠባ ለ3 ቀን ያክል ህፃኑ ራሱ ምግብ አልቀመሰም። ዋ ይጠጣል ሲጠማው፣ ምግብ ግን አይበላም። በቃ ጡት ስለሚጠባ አጋጣሚ እኔም አንጀቴ ባዶ ነው፣ ግን አጠባዋለሁ። ጡት ነው የምፈልገው ሲለኝ ጡት ሰጠዋለሁ። ልክ በቃ ተስፋ አልቆረጥኩም፣ እንደምትመጣ አውቃለሁ። ምክንያቱም ከዚህ በፊት ከሷ በፊት የሄዱ ልጆችም ስለነበሩ በ3 በ4ኛ ቀን እየለቀቋቸውም ስለነበረ ያው እንደምትመጣ አውቃለሁ። ይወስዳሉ ምናምን የሚባለውን ነገር አልሰማሁም ነበር አጋጣሚ። እና በቃ የሆነች ልጅ ናት። ልክ በ4ኛው ቀን ንጋቱ 4 ሰዓት ላይ ስሜን ጠራችኝና ልጅሽ መጣች አለች። ቤቴ ውስጥ ቁጭ ብዬ ነበር አጋጣሚ። ደክሞኛል፣ ርቦኛል፣ እንቅልፍ አለ፣ ብዙ ነገር አለ እና ትንሽ ደከም ብሎኝ ቆይ እስኪ ትንሽ አረፍ ብዬ ደግሞ ፈልጋታለሁ ስል ስሜን ጠራችና ልጅሽ መጣች አለች። እውነት አልመሰለኝም። ልክ በባዶ እግሬ ጸጉሬን እንኳን አልሸፈንኩም። እየበረርኩ ሲሄድ በቃ ከታች ኖርማል ናት እየመጣች ነውና ጓደኛ አለቻት፣ 2 ናቸው እና የኔን ልጅ አለፍኳትና ያቺኛዋ ልጅ ምንም አልሆናቸውም አይደል፣ ምንም አላደረጓቸውም አይደል ስላት አው በጭራሽ አለችኝ። በጭራሽ ምንም አላደረጉም። እርግጠኛ ነሽ? ህክምና እኮ እንዲደረግላችሁ ነው፣ የሆነ ነገር እንዲደረግላችሁ ነው። ይሄ ደግሞ በእናንተ ላይ የደረሰው ነገር ምንም ማለት አይደለም፣ ለማዋሸት እንዳትሞክሪ፣ እናንተ ደግሞ አውቃችሁ አይደለም ወዳችሁ አይደለም እና ነገሪ ስላት በጭራሽ እንደዚህ አይነት ነገር አላደረጉንም ብላ ፊቴን እንኳን ማየት አልቻለችም። ወደ ቤቷ ሄደች። ከዛ ልጄን ያው ሁሉም ሰው በጣም ተደናግጦ ስለነበረ እንኳን ደህና መጣሽ አሏትና ወደ ቤታቸው ተመለሱ። ብቻችንን ቀረን። ልጄ ያረጉሽን ነገር ንገሪኝ አንድ ባንድ። አዎ አቅሜ አይፈቅድም አውቃለሁ፣ ትልቅ ሆስፒታል ውስጥ ላላሳክምሽ እችላለሁ፣ ግን ቢያንስ ለሆነ ሰው ተናግሬ እንዲረዱን ማድረግ እንችላለን፣ በቃ ሰው ማሳወቅ እንችላለን በሚስጥር ሁሉም ሰው ሳይሰማ ስላት አረ በጭራሽ ብላኝ በቃ ለብዙ ሰዓት እንግዲህ የተደፈረችው በ20 ነው እስከ 25 ባለው ቀን ውስጥ አልነገረችኝም። እና ልክ በ26 ክላሷን ዘግታ ታለቅሳለች አጋጣሚ። እና ምን ሆነሽ ነው የምታለቅሽው እንዳልላት ማይ ምንም ነው የምትለኝ። ብዙ ጊዜ እንደዚህ ሲከፋት ብቻዋንም ስለምታለቅስ ያው እንደዛ ነው የመሰለኝ። ምንም መጠየቅ አልቻልኩም። አሁንም ተመልሼ ሲሄድ እንደዛው ናት። መጨረሻ ላይ በዛ ቅጽበት በሩ ተንኳኳና የዚሁ የኛ ሰፈር ነዋሪ ናቸው። ደህና ነሽ አሉኝ። አዎ ደህና ነኝ። ልጅሽን ማናገር ፈልጌ ነበር ሲሉኝ ትችላላችሁ አልኳቸው። ያው እንደተማረን ስለሚያውቁ እነሱም ደፍረው ነው የመጡት። አይ የሆኑ ጋዜጠኞች ከአዲስ አበባ መጥተው ነበረ እና ያንቺ ልጅ የደረሰባትን ነገር የደረሰባቸው ልጆች ቃለ መጠይቅ እየተደረገላቸው ስለሆነ እናንተም ያያችሁትን የደረሰባችሁ ጋር መናገር ከቻላችሁ ብዬ ነው ሲሉን ችግር የለም አልኳቸው። በቃ እኛ ፊደል የቆጠርነን የተማርነን ልጅም የተማረች ናት፣ እኔም የተማርኩ ነኝ፣ ያለውን ነገር እንነግራቸዋለን አምጧቸው አልኳቸው። ቀጥታ መጡ። ያው የደረሰብንን ነገር ያየነውን ነገር ያው እሷም የደረሰባትን ነገር የዛን ሰዓት ነው የራሱ ስትናገር ነው የደነገጥኩት። በቃ ስትጠይቃት እንዴት ነው የነበረው ነገር ምናምን ስትላት አዎ ወሰዱ። ከዛ በኋላ ትልልቆቹን መጀመሪያ መምረጥ ጀመሩ። ከትልቅ ነው የጀመሩት፣ ከዛ ወደ መካከለኛ፣ ከዛ ወደ ትንሽ የሚባለው ደረጃ ላይ ስንደርስ እኔ የመጨረሻዋ ትንሽ ስለነበርኩኝ መጨረሻ ሰዓት ላይ ነው ወሰዱ። ከዛ እንዴት አደረጉሽ ብላ ስትላት በቃ ጥቃት አደረሰብኝ፣ አሰቃዩ፣ ደበደቡኝ፣ ያብይ ሀያ አሉኝ። እኔ አህያ አይደለሁም። እንደዛ ጥቃት እያደረሰብኝ እንኳን አህያ ሲለኝ እኔ አህያ አይደለሁም ነው የምለው። እንደዛ እንኳን እያደረሰብኝ አንቺ አብይ አህያ እያለኝ እንኳን እየመታኝ ጥቃት እያደረሰብኝ እንኳን አንተ አህያህን ፈልግ አብይ አህያ አይደለም ነው የምለው። በዛ ቅጽበት እንኳን ሁኚ እሞታለሁ ይገለኛል ብዬ እንኳን አላሰብኩም። አብይ አህያ አይደለም እኔ አህያ አይደለሁም ብዬ ነው የምመልስለት ብላ ለሴትዮዋ ስትነግራት በጣም ደነገጥኩኝ። እነሱም ተነስተው ከሄዱ በኋላ ልጄ እውነት ነው ወይ ይሄ ነገር ስላት አረ ውሸት ነው እኔ ለነሱ ነው ብላ ስትለኝ አይ በቃ እኔ ከዚህ በኋላ እናናግርሽ በቃ ፕሮፌሽናል ነገር ስላት ነው። አዎ ማዬ እኔ እኮ ያልነገርኩሽ እኮ ከኔ በበለጠ አንቺ ትጎጃለሽ ብዬ ነው
እኔ አንደው የጥቃቱ ሰለባ ሆኛለሁ። ለኢትዮጵያ ሕዝብ ነው የከፈልኩት። በቃ ይሄ ክፍያ ነው። በቃ ይሆነ ስላጣው አንደበተ እርቷ ስትናገር ቃላቶቿ የማይነጥፉት አበባ ጥንካሬዋ በብዙ ፈተናዎች መሃል አልፋ አሁንም ኑሯን ለማሸነፍ ልጆቿ በጥሩ ሁኔታ እንዲያድጉ ከምትታትረው እናቷ እንደሆነ ትናገራለች። እኔ ጥንካሬውን የተማርኩ ከእናቴ ነው። ይሄ እኮ ምንም ማለት አይደለም። እንደዚህ በመሆኔ ምንም ነገር አይሰማኝም። ተስፋም አልቆርጥም። አሁን እንደዚህ በመደረጋቸው ራሳቸውን ያጠፉ ልጆች አሉ። ሆስፒታልም ማሄዱ ምን ያውን ታክም ያለውን ምንም ነገር የለም። እንደሌሎቹ ቤት አልተቀመጥኩም። ይሄ እኮ የሚያሳፍር ነገር አይደለም። ይሄ እኮ የሚያሳፍረው ፈልጌ ሄጄ ታይ የተባልኩኝ አድርጌው ቢሆን ኖሮ ነበረ ሊቆጨኝ የሚችለውና ከቤተሰብ ልደብቀው የሚችለው። በየቤቱ ትልልቅ ሰዎች ባለትዳሮች ሳይቀሩ አለ። በሁሉም ቤት ይሄ ያለ ነው። ያልሸሹ ሰዎች ሁሉም ቤት አለ። አሁን ከኔ ጋር የተወሰዱ ልጆች ማለት ነው። እንሂድ ቤት ለቤተሰብ እንኳን መናገር ባትፈልጉ ወጪውን እናቴ ትችላለች፣ እንሂድና ታዩ የመንግስት ሆስፒታል ቢሆን እንሂድ ስላቸው አይፈልጉም። ማንም ሰው እንደዚህ እንዲያውቅ አይፈልጉም፣ እንዲሰማም አይፈልጉም። ይሄ እኮ ምንም አያሳፍርም። በነግራቸው ጭራሽ በቃ ምንም እንደዚህ ለማድረግ አይፈልጉም። እዚህ በቃ ይሄ ጄኔ ታይቼ መጣሁኝ። እኔ አሁን እዚህ ላይ እንደዚህ ወጥቼ የምናገረው ሌሎች እንደኔ የተደረጉ ከኔ በላይም የተጎዱ አሉ። በየቤቱ መነሳት መንቀሳቀስ የማይችሉ አሉ። ስለዚህ ለነሱ ድምጽ ለመሆን ነው እዚህ እኔ ለእናንተ ማወራችሁ። ስለዚህ በቃ ተነሱ፣ ተስፋ አትቁረጡ። እንደውም እናንተ አድጋችሁ ተምራችሁ ተመርቃችሁ ለሴቶች ለሌሎች ሴቶች ድምጽ ትሆናላችሁ። በየቤቱ አትቀመጡ፣ ተናገሩ፣ ውጡ ነው የምለው እኔ ለሌሎች ሴቶች ማለት ነው። እኔ ከዚህ በኋላ ተምሬ አድጌ ዶክተር ሆኜ ይሄን ነገር ካሁን በኋላ እንደውም እንደሆነ ለራሱ አላስታውሰውም። በቃ ምንም አይሰማኝም። እንደሆነ በቃ እንዳለፈ ልክ እንደ ህልም አድርጌ ነው ማስበው እንጂ እንደዚህ እንደተፈጠረ አድርጌ ራሴን አጎሳቆዬ ቤት ውስጥ ተቀምጬ ሰው እንዲያየኝ ሆኜ አላረግም በጭራሽ። አሁን ሰፈር ላይ ያራሱ ሰዎቹ እኔ ሳልፍ በቃ የሆነ ይሸከሸካሉ። እኔ እንደውም ዘና ብዬ ነው በቃ ማልፈው። ወደፊት ዶክተር ሆናለሁ፣ አሁንም ሆናለሁ፣ ወደፊትም ሆናለሁ። ስለዚህ እነሱ እንደዛ ስላደረጉ ዶክተር አልሆንም ብዬ ቤት ተቀምጬ ምናምን እንደዛ አላስበውም። እዚህ ሆናለሁ፣ አሁንም ሆናለሁ፣ ወደፊትም ሆናለሁ ብዬ ነው የማስበው። እኔ እንግዲህ ፈጣሪ ከፈቀደ ከፈጣሪ ጋር ሆናለሁ ብዬ አስባለሁ። እነሱ ለእኛ እንደዚህ የሚያደርጉን የኛ ተስፋ ቆርጠን ሀሳባችን ሁላ እንዲሰባበር ነው የሚፈልጉት። ተስፋ እንድንቆርጥ ነው የሚፈልጉት። እኔ ግን ተስፋ አልቆርጥ። ሁሉም የእኔ እህቶቼ፣ ታናናሾቼ፣ ጓደኞቼ እንደዚህ በእኔ ላይ የደረሰው ሁላ የደረሰባቸው የምላቸው በጭራሽ ተስፋ እንዳትቆርጡ። እነሱ የኛ ሀሳብ፣ የኛ ምኞት፣ የኛ ተስፋ እንዲወድቅ ነው የሚፈልጉት እና የእነሱ ምኞት ደግሞ አሁን እንዳይሆን እናንተ ተስፋ አትቁረጡ። እንደውም ከዚህ የበለጠ ኃይል ሊሆናችሁ ይገባል። እንደውም ምልክ ሊይዛችሁና ከዚህ የበለጠ እነሱን እንድትቃወሙ ነው የምናገር። ከኔ ጋር የተወሰዱት ልጆች ለራሳቸው ጥቅም ነው። አሁን ጽንሱን ቢፈጠር በሽታም ቢኖር በኋላ ይጎዳቸዋል እና ለእናንተ ነው ጉዳቱ ቢሆነውና በኋላ ከሚቆጫችሁ በፊት ከትምህርታችሁም ከቤተሰቦቻችሁም ውጭ ከምትሆኑ አሁን ጽንስ ቢፈጠር ቤተሰብን ማየት አይፈልጉም ወይ ይጠፋሉ። በኋላ ውጤቱ በጣም የሚያስጠላ ነው። ስለዚህ ከውጤቱ በፊት ካሁኑ በቃ ውጡ፣ ለቤተሰብ ተናገሩ። ምንም የሚያሳፍር ነገር አይደለም። ፈልጋችሁ ቢሆን ኑሮ ሂዳችሁ እንደዛ ያረጋችሁ በእርግጥ ልታፍሩ ይገባል። ምክንያቱም ቤተሰብ አይሆንሽም ታይ እያለሽ ሄደሽ እንደዚህ አድርገሽ ወይ ህፃን ቢፈጠር ወይ በሽታ ቢይዝሽ ይሄ ላንቺም ለቤተሰብሽም መፍራት ነው። ይሄ ያሳፍራል። ግን ይሄ ሳትፈልጊ በሀገር የመጣ ነገር እንደዚህ ሁናችሁ በመደረጋችሁ ምንም ሊቆጫችሁም አይገባም። ጭራሽ እንደውም እንዳልተፈጠረ አስቡት። በቃ ታከሙ፣ ዳኑ፣ ወደ ትምህርታችሁ ወደ ልክ እንደነበረ ህይወታችሁ ተመለሱ። በቃ አታስታውሱትም ነው የምለው። በቃ እና በቃ ለሌሎችም የማስተላልፈው ይሄ ነው። ተስፋ አትቁረጡ። ህይወት ትቀጥላለች። እነሱ እንደሚፈልጉት አንሁንላቸው። እነሱ ተስፋ ቆርጠን ሁሌ አማራ ጀግና ነው ያውቃሉ። እነሱም ሲጀመርም አማራ ወድቆ ተጎሳቁሎ ተስፋ ቆርጦ ከነሱ በታች ነን የነሱን እጅ ያየን እነሱን እንድንለምን ነው የሚፈልጉት። እዚህ እነሱ ፍላጎታቸው እንዲሳካላቸው ደግሞ እኛ ማድረግ የለብንም። እንደውም ከነሱ የተሻለ ሆነን አሁን እንደዚህ ወጥቼ ሲያዩኝ በቃ እነሱ እንደውም ያፍራሉ። እነሱ ለካ ተስፋ አይቆርጡም ብለው እንደውም ይቆጫቸዋል፣ ይናደዳሉ። ስለዚህ
እኔ ደግሞ ፈልገው እነሱ እንዲቆጫቸው እንዲናደዱ ወደ ራሳቸው ወደ ቀልባቸው እንዲመለሱ ነው። እዚህ እኔ በቃ ለሌሎች የምናገር በቃ እንደዚህ ነው። በቃ ተስፋ አትቁረጡ። በቃ ልክ እንደኔ ሁኑ። በቃ ምንም አይሰማችሁ ነው። አሁን በቃ እንዳለፈ ምንም እንዳተፈጠረ አድርጌ ነው የማስበው። ያ ባህል በስኬት እንዲታጀብ ሁሉም ኢትዮጵያዊ እንዲያግዛት ወላጅ እናቷም ጥሪ አቅርባለች። ካለንበት ሁኔታ አንፃር በጣም ከባድ ነው በእኛ ላይ የደረሰው ነገር። መሰራው የነበረው እኔ ጽዳት ነበር፣ ልብስ ነው ማጥበው፣ እንጀራ ነበር የምጋግረውና 2 ልጆች ነበሩኝ። ወደፊት ገና 14 ዓመት የሚሞላት ህፃን ልጅ ናት፣ ምንም የማታውቅ። በዛ ላይ በጣም ጎበዝ ተማሪ አንደኛ ነው የምትወጣው። ዶክተር መሆን ነው የምትፈልገው። አባት የላቸውም። እንዳጋጣሚ ብቻዬን ነው ማሳድጋቸው። እኔም የርቀት እየተማርኩ ነው። 11ኛ ክፍል ነኝ። እነሱ ጎን ለጎን እያስተማርኩ ጎን ለጎን እያሳደኩኝ እኔም እየተማርኩ ነው። እና ግን አሁን በዚህ ሁኔታ ላይ ይሄ ነገር ሲደርስብን በጣም ያዘንኩት። በጣም አሁን ትደርስልኛለች፣ ታሳርፈኝ ነው፣ ዶክተር ልትሆንልኝ ነው። በቃ ከሰው ቤት ልብስ ማጠብ በቃ ልታድነኝ ነው፣ ከሰው ቤት እንጀራ መጋገር ልታድነኝ ነው ስል እሷ ናይን ሳይ አሁን የ9ኛ ክፍል ተማሪ ናት። እንደዚህ አይነት ነገር ተከሰተ። ደግሞ ተከሰተብኝም ብዬ ምጅም ሰጥም አይደለሁም። ልጄን በጣም ጠንካራ ናት። ግን አሁን ያው የእናንተ እርዳታ ያስፈልገናል። ሕክምና መታከም አለባት። ከፍ ወዳለ ሐኪም መሄድ አለባት። እኔ ደግሞ ያን ነገር ማድረግ አልችልም። ያው የኢትዮጵያ ሕዝብ ማለት እህት ወንድም ነው። ማንም ሰው አይቶ ይሄን ነገር ይጨክናል ወይም ደግሞ ዝም ይላል ብዬ አላስብም። አቅምም ስለሌለኝም ያው ወደ እናንተ ነው መምጣት ያለብኝ። ሌላ መሄጃም የለኝም። እንደገና ደግሞ እኔ አሁን ይሄንን ነገር ተቋቁሜ እንደገና ልብስ ወደ ማጠብ ተመልሼ እሷን እንደገና ደግሞ ቤት ውስጥ ጥያት እንደገና ስራ መሄድም አልችልም። እፈራለሁኝ። የሆነ ነገር ብትሆን ብዬም ስለምፈራ በአስቸኳይ ወይ ከዚህ ቦታ ቢወስዱን ደስ ይለናል። እሷም እየተሳቀቀችም ስለሆነ መውጣትም መግባትም አልቻለችም። በቃ የሰው አፍ የሰው አይን ብዙ ነገር አለ፣ ያው የገጠር ከተማም ስለሆነ እና እኔም ደግሞ ይሄ ስራ በጣም ነው የሰለቸኝ። በቃ በጣም ወገቤን እየታመምኩ ነው። ሳውዲ አረቢያ ከዚህ በፊት ሰርቼ ነበር። ከፎቅ ላይ ወድቄ ነበርና አሁን ጎንበስ ቀና ስል እያመመኝ ነው እና ሌላም በሽታ አለብኝ። እሱ ደግሞ ለአጭር ጊዜ ነው መኖር የምችለው እና ልጆቼ 2 ልጆች አሉኝ። ትንሹ አሁን 3 ዓመት ሊሞላ 1 ወር ነው የቀረው። እሷም እንደዛው ለ14 ዓመት 1 ወር ነው የቀራትና በቃ ልጆቼ ለኢትዮጵያ ሕዝብ አደራ ነው የምለው። በቃ አደራ። ዶክተር መሆንም የምትፈልገው ዶክተር እንድትሆን እርዷት። በቃ እኔ እንኳን ባልኖር ብቸኝነት እንዳይሰማት፣ በቃ ህፃኑም ልጅ ብቸኝነት እንዳይሰማው ወላጅ የለኝም ብሎ በቃ የጎዳና ልጅ እንዳይሆን እንድታደርጉልኝ እፈልጋለሁ። በቃ ምን እንደምላችሁ አላውቅም፣ ግን በልጄ ላይ የደረሰው ነገር በጣም ልቤን ሰብሮታል። ወገቤ ሁሉ አይሰራም። በጭንቀት ጎንበስ ቀና ማለት እንኳን አልችልም። በቃ በሷ ሀዘን ማለት ነው እና ያም ሆኖ ግን አሁንም ቢሆን እናንተ እያላችሁ እኔ ተስፋ አልቆርጥም። በእኔ ላይም ጉዳት ደርሶብኛል። እሷን የወሰዱ ቀን በእናትህ አትውሰድብኝ እያልኩኝ ስከተለው ደበደበኝ፣ በእርግጫ መታኝ። ሆዴን ብጥብጥ አድርጎ ነው የጣለኝ በእርግጫ። 3 ጊዜ ነው በከስክስ መቶኝ። ሽንቴን እንኳን መሽናት አልችልም። ደም ነው የምሸናው። ኖርማል ሽንት እንኳን ሸንቼ አላውቅም እና በዛ ምክንያት እኔ ራሱ መታከም አለብኝ። በቃ ከፍ ወዳለ ሐኪም መሄድ አለብኝ። ያው ቅድሚያ ለእሷን የሰጠነው አሁን እሷ ያለችበትም ሁኔታ ገና አልታወቀም። ውጤቱ ገና ነው፣ በቀጠሮ ላይ ናት ያለችው እና ባካችሁ በቃ የተቻላችሁን ሁላችሁም የኢትዮጵያ ሕዝብ ያለውን ነገር ስሙና የምታደርጉት አድራጎት ሊኖር ይችላል። በቃ ከዚህ ሰፈር ማንሱን፣ ለኔም ስራ ፈልጉልኝ፣ እሷንም እርዱልኝ እባካችሁ። በቃ እባካችሁ ምላችሁ ነገር ይሄ ነው። እነሱ በጣም ሰው እንደዚህ ስታያቸው ለራሱ ሰው በቃ ሰው አይመስሉ። እነሱ ስትለምናቸው በእናትህ ስትላቸው እናት ምንድናት? እንዴት ነው አማራ ሁሌ በእናት ብሎ ነው የሚለምነው። እናት ምንድናትና ነው ለምንድን ነው በእናታችሁ የምትሉን ነው የሚሉ ለኛ ለራሱ እና አሁን አሉ ጎበዝ ተማሪዎች እንደኔ 1ኛ 2ኛ የሚወጡ ናቸው። የኔ ጓደኞች አብረው የተወሰዱት ማለት ነው። እዚህ በትምህርታችሁ እንዳትቀንሱ፣ ውጤታችን እንደዚሁ እንደነበረ መቀጠል አለበት። እንደውም ቆጭቶን እንደውም ለነሱ ልክ ስንል ከዚህ በላይ እንደውም የበለጠ ውጤት ነው ማምጣት እና ማስመዝገብ ያለብን። ቤተሰቦቻችንን ማኩራት አለብን። ሀገራችንን ኢትዮጵያችንን እንደነበረችው እንደበፊቱ ታላቅ ልናደርጋት ይገባል። እነሱ ሰይጣኖች ናቸው። በሰይጣን ደግሞ የምትመራ ሀገር የለችም። ስለዚህ ኢትዮጵያችንን እንደነበረች አድርገና አረሟን ልንነቅላት ይገባል። እንደዚሁ በዚሁ ከቀጠለች ሀገራችን ትጠፋለች። ስለዚህ ወደ ውስጥ ሀገራችን ከመስረጓ በፊት ልናወጣት ይገባል፣ ልንታደጋት ይገባል ሀገራችንን። ስለዚህ እነሱ
ለነገ ለተነገ ወዲያ የሚባሉ አይደሉም። ከዛሬ ካሁን የሚጀመሩ ናቸውና ካሁኑ ልንነቅላቸው ይገባል። በጣም የተረገሙ ናቸው እነሱ እኮ ሰው አይደለም። ሰው ቢሆኑ እንዴት ሰው እንደዚህ ያደርጋል ብለን እኛ ልናስብ ልንጨነቅ ይገባል ነበር። ግን እነሱ ሰው አይደሉም። ስለዚህ ሰው ላልሆነ ነገር ደግሞ ልንጨነቅም ተስፋ ልንቆርጥም በቃ የሆነ ነገር ልንሆንም አይገባም። እነሱ የኛ አንድ ጠብታን ባችል ራሱ አይገባቸውም። ስለዚህ ማልቀስም ማዘንም ምንም ማለትም አይገባንም። በቃ እንደውም ጠንካራ ሆነን ወደፊት እነሱ እንደዚህ ያደረጓቸውን ሴቶች ከቤት እንዲወጡ እንዲናገሩ ሀሳባቸውን እንዲገልጹ በደንብ በቃ እንዳያፍሩ እንዳይሳቀቁ ልናረጋቸው ይገባል። የሸዋሮቢት ከተማ አስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ሰላም እሸቱ በአካባቢው ከፍተኛ ኢሰብአዊ ድርጊቶች በሴቶች ላይ ጥቃቶች መድረሳቸውንም ይናገራሉ። ያው እንግዲህ የህወሓት ወራሪ ኃይል በወቅታዊ የጦርነት ጉዳይ በተለይ በሸዋሮቢት ከተማ አስተዳደር ከገቡ በርካታ እድሜያቸው ከ18 ዓመት በታች የሆኑ ህጻናቶች 9 ልጆች አሁን በተጨባጭ አግኝተናል። ማለትም በፍቃደኝነት ራሳቸውን አጋልጠው የተመዘገቡ እንዲሁም ከ18 ዓመት በላይ ደግሞ ወደ 13 የሚሆኑ አግኝተናል። አንደኛው ያው ራሳቸውን በመደፈራቸው ምክንያት ልጃቸውን ማጠገብ ስለሆነ የተደፈሩት ህይወታቸውን አጥፍተዋል። ስለዚህ እስካሁን በራሳቸው ተነሳሽነት በፍላጎት እኛም በመናረገው ክትትል 21 ሰው አግኝተናል ማለት ነው እስከ ሞቱ ሴትዮ። ይሄ ቁጥር ይጨምራል። ምክንያቱም በርካታ ሴቶች አሁን እንደምንረዳው አንዳንዶችም በሚስጥር እየመጡ የሚነግሩን እስከ 100 በላይ እስከሚደርሱ እርግጠኛ ነን። እሱንም አሁን ስምሪት ሰተንኛ የባለሙያ ስምሪት አድርገን በየቀበሌው ተከፋፍለው እየሰሩበት ያለበት ሂደት አለ። ዳታው ሲሰበሰብ ቁጥሩ ከዚህ በላይ ይሆናል እና 21ዎቹ አሁን በተጨባጭ በራሳቸው ተነሳሽነት መጥተው የተመዘገቡ ናቸው። ከነዚህ ውስጥም ህክምና ድጋፍ እንዲያደርጉ ያረግናቸው 5 አሉ። አሁን ዛሬ 3 እንጨምራለን። ወደ 8ዎቹ የህክምና አገልግሎት እንዲያገኙ ያደረግንበት ሂደት አለ። ይሄ በተለይ በጣም የደፈራው ሂደት በጣም አሳዛኝና አስጠሊታ የሆነው ሰው አያቱን ሰው እናቱን እንደዚህ አይነት አሰቃቂ በሆነ ደፈራ መድፈር የለበትም ነበር። ምክንያቱም አንድ መለክሴ እናት አሰቃቂ በሆነ ነገር ተደፍረዋል። ትልልቅ በቃ እድሜያቸው ወደ ምልኩስና የገቡ እናቶችን ጭምር ከ70 ዓመት በላይ ያሉ እናቶችን ሳይቀር ነው የተደፈሩትና እንደ ሸዋሮቢት ከተማ አስተዳደር ዳታው ብዙ ነው። ከተማችን እየለየን ያለ ነው የተደበደቡ የተደፈሩ እንዲሁም የሞቱ ወላጆቻቸውን በሞት ያጡ ህጻናቶችንም ጭምር እየለየን ነው። እሱን ስናረግ የተደበደቡ ለምሳሌ አሁን የ5 ወር ነፍሰ ጡር የሆነች እናት ተደብድባ ጽንሱ ሆዷ ሞቷል። ስለዚህ እቺ ልጅ ወደ ደብረ ብርሃን ህክምና እንድታገኝ ልከናል። የፋኖ ሚስት ነሽ በሚል ነው የተደበደበችው። ባሏ የለም ያለው ውጊያ ላይ ነው። ስለዚህ ይሄ በደል ደርሷል። አሁን ጽንሱም ሆዷ ውስጥ ሞቷል። እሷ ደግሞ ህክምና አገልግሎት እንድታገኝ ወደ ከዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ ጋር ተነጋግረን ከዞናል ሪፈራል ሆስፒታል ጋር በመነጋገር አመቻችተን ህክምና እንዲያገኙ የማድረግ ስራ እየሰራን ነው። የተወደዳችሁ አድማጮቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ገንዘብ ታደሰ ፕሮግራሙን አዘጋጅቼ ወደ እናንተ አደረስኩም። እናንተም ጥሩ ጊዜ ከሌሎች የጣቢያችን መሰናዶች ጋር እንድታሳልፉ ተመኘሁ። ሰላም።